መዝሙረ ዳዊት 41 ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች። ነፍሴ ወደ ሕያው አምላክ ተጠማች። መቼ እደርሳለሁ? የአምላክንስ ፊት መቼ አያለሁ? ዘውትር አምላክህ ወዴት ነው ሲሉኝ እምባዬ በቀንና በሌሊት ምግብ ሆነኝ። ይህን ሳስብ ነፍሴ በእኔ ውስጥ ፈሰሰች። ወደ እግዚአብሔር ቤት ወደ ምስጋና መኖሪያ ስፍራ እገባለሁና። በዓል የሚያደርጉ ሰዎች የደስታና ምስጋና ቃል አሰሙ። ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኚ። አምላኬ ሆይ ነፍሴ በእኔ ውስጥ ታወከች። ስለዚህ በዮርዳኖስ ምድር በአርሞንዔምም በታናሹ ተራራ አስብሃለሁ። በፏፏቴ ድምፅ ቀላይን ትጠራለች። ማዕበልህና ሞገድህ ሁሉ በላዬ አለፈ። እግዚአብሔር በቀን ቸርነቱን ያዛል፣ በሌሊትም ዝማሬው በእኔ ዘንድ ይሆናል። የእኔ ስዕለት ለሕይወቴ አምላክ ነው። እግዚአብሔርን አንተ መጠጊያዬ ነህ፣ ለምን ረሳኸኝ? ጠላቶቼ ሲያስጨንቁኝ ለምን አዝኜ እመላለሳለሁ እለዋለሁ። ጠላቶቼ ሁልጊዜ አምላክህ ወዴት ነው ባሉኝ ጊዜ አጥንቶቼን እየቀለጣጠሙ ሰደሙኝ። ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኚ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። መዝሙረ ዳዊት 42 አቤቱ ፍረድልኝ፣ ከጽድቅ ከራቁ ሕዝብም ክርክሬን ተከራከር። ከሸንጋይና ከግፈኛ ሰው አድነኝ። አንተ አምላኬ ኃይሌም ለምን ትተወኛለህ? ጠላቶቼ ሲያስጨንቁኝ ለምን አዝኜ እመላለሳለሁ? ብርሃንንና እውነትህን ላክ፣ እነርሱ ይምሩኝ። ወደ ቅድስና ተራራና ወደ ማደሪያ ይውሰዱኝ። ወደ እግዚአብሔር መሰዊያ ጎልማሳነቴም ደስ ወዳሰኛት ወደ አምላኬ እገባለሁ። አቤቱ አምላኬ በበገና አመሰግናለሁ። ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴ መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኚ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። መዝሙረ ዳዊት 43 አቤቱ በጆሯችን ሰማን፣ አባቶቻችንን በዘመናቸው በቀድሞ ዘመን የሰራኸውን ስራ ነገሩን። እጅ አሕዛብን አጠፋች፣ እነርሱንም ተክለ አሕዛብን አሰቃያቸው፣ አሳደድካቸውም። በሰይፋቸው ምድርን አልወረሱም፣ ክንዳቸውም አላዳናቸውም። ቀኝህና ክንድ የፊትህን ብርሃን ነው እንጂ ወደኋቸዋልና። አምላኬና ንጉሴ አንተነ፣ ለያዕቆብ መድኃኒትን እዘዝ። በአንተ ጠላቶቻችንን እንዋጋዋለን፣ በስምህም በላያችን የቆሙትን እናዋርዳቸዋለን። በቀስቴ የምታመን አይደለሁምና ሰይፌም አያድነኝምና፣ አንተ ግን ከጠላቶቻችን አዳንኸን፣ የሚጠሉንም አሳፈርካቸው። ሁልጊዜም በእግዚአብሔር እንከብራለን፣ ስምህንም ለዘላለም እናመሰግናለን። አሁን ግን ጠላኸን፣ አሳፈርከንም፣ ከሰራዊታችንም ጋር አትመጣም። ከጠላቶቻችንም ፊት ወደ ኋላችን መለስከን፣ የሚጠሉንም ተነጣጠቁን። እንደ በጎች ሊበሉን ሰጠኸን፣ ወደ ሕዝብን በተንኸን። ሕዝብህን ያለ ዋጋ ሰጠ፣ በመለወጣቸውም ትርፍ የለም። ለጎረቤታችን ስድብ፣ በዙሪያችንም ላሉ መሳቂያና መዘበቻ አደረገን። በአሕዛብ ዘንድ ምሳሌ፣ በሕዝብም ዘንድ የራስ መንቀሳቀሻ አደረከን። ጉስቁልናዬ ሁልጊዜም በፊቴ ነው፣ የፊቴም ዕረፍት ሸፈነኝ። ከሚሳደብና ከሚላገድ ቃል የተነሳ ከጠላትና ከቂመኛ ፊት የተነሳ ነው። ይህ ሁሉ በእኛ ላይ ደረሰ፣ አልረሳንህም፣ ኪዳንህንም አልወነጀልንም። ልባችን ወደ ኋላም አልተመለሰም፣ ፍለጋችንም ከመንገድህ ፈቀቅ አላለም። በክፋት ስፍራ አዋርኸናልና፣ በሞት ጥላም ሰውረህናልና። የአምላካችንን ስም ረስተንስ ቢሆን እጃችንንም ወደ ሌላ አምላክ አንስተንስ ቢሆን እግዚአብሔር ይህን አይመረምርም ነበርን? እርሱ ልብ የሰወረውን ያውቃልና። ስለ አንተ ሁልጊዜ ተገድለናል፣ እንደሚታረዱን በጎች ሆነናል። አቤቱ ንቃ፣ ለምንስ ትተኛለህ? ተነስ፣ ለዘውትርም አትጣለን። ለምንስ ፊትህን ትሰውራለህ? መከራችንንና ችግራችንንስ ለምን ትረሳለህ? ነፍሳችን በመሬት ላይ ተጎሳቁላለችና ሆዳችንም ወደ ምድር ተጣብቃለችና። አቤቱ ተነስና እርዳን፣ ስለ ስምህም ተቤዠን። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን።
መዝሙረ ዳዊት 44 ልቤ መልካም ነገርን አፈለቀ፣ እኔ ስራዬን ለንጉሥ እናገራለሁ። አንደበቴ እንደ ፈጣን ጸሐፊ ብርህ ነው። ውበትህ ከሰው ልጆች ይልቅ ያምራል፣ ሞገስ በከንፈሮች ፈሰሰ። ስለዚህ እግዚአብሔር ለዘላለም ባረከ። ኃያል ሆይ በቁንጅናህና በውበትህ ሰይፍህን በወገብህ ታጠቅ። ስለ ቅንነትና ስለ የዋህነት ስለ ጽድቅም አቅና፣ ተከናወን፣ ንገስም። ቀኝህም በክብር ይመራሃል። ኃያል ሆይ ፍላጻዎች የተሳሉ ናቸው፣ እነርሱም በንጉሱ ጠላቶች ልብ ውስጥ ይገባሉ፣ አሕዛብም በበታችህ ይወድቃሉ። አምላክ ሆይ ዙፋንህ ለዘላለም ነው፣ የመንግስትህ በትር የቅንነት በትር ነው። ጽድቅን ወደድህ አመፃንም ጠላ። ስለዚህ ከባልንጀሮችህ ይልቅ እግዚአብሔር አምላክ የደስታ ዘይትን ቀባ። በልብሶችህ ሁሉ ከርቤና ሽቱ ዝባድም አሉ። ከዝሆን ጥርሶች አዳራሽ ደስ ያሰኙሃል። የንጉሶች ሴት ልጆች ለክብርህ ናቸው። በወርቅ ልብስ ተጎናጽፋና ተሸፋፍና ንግስቲቱ በቀኝ ትቆማለች። ልጄ ሆይ ስሚ፣ ጆሮሽንም አዘንቢ፣ ወገንሽን የአባትሽንም ቤት እርሺ። ንጉሥ ውበትሽን ወዷልና እርሱ ጌታሽ ነውና። የጢሮስ ሴቶች ልጆች እጅ መንሻን ይዘው ይሰግዱለታል። የምድር ባለጠጋዎች አሕዛብ በፊት ይማልላሉ። ለሐሴቦን ንጉሥ ልጅ ሁሉ ክብሯ ነው፣ ልብሷ የወርቅ መጎናጸፊያ ነው። በኋላዋ ደናግሉን ለንጉሱ ይወስዳሉ፣ ባልንጀራዎቿንም ወደ አንተ ያቀርባሉ። በደስታና በሐሴት ይወስዳቸዋል፣ ወደ ንጉሥ እልፍኝም ያስገቧቸዋል። በአባቶችሽ ፈንታ ልጆች ተወለዱልሽ፣ በምድርም ሁሉ ላይ ገዢዎች አድርገሽ ትሾሚያቸዋለሽ። ለልጅ ልጅ ሁሉ ስምሽን ያሳስባሉ። ስለዚህ ለዓለምና ለዘላለም አሕዛብ ይገዙልሃል። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን። መዝሙረ ዳዊት 45 አምላካችን መጠጊያችንና ኃይላችን፣ ባገኘን በታላቅ መከራ ረዳታችን ነው። ስለዚህ ምድር ብትነዋወጥ ተራራዎችም ወደ ባህር ልብ ቢወስዱ አንፈራም። ውሃዎቻቸው ጮኹ ተናወጡም፣ ተራራዎችም በኃይሉ የተነሳ ተናወጡ። የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ። ልዑል ማደሪያውን ቀደሰ። እግዚአብሔር በመካከሏ ነው፣ አትናወጥም። እግዚአብሔርን ፈጥኖ ይረዳታል። አሕዛብ ተናወጡ፣ መንግስታትም ተመለሱ። እርሱ ቃሉን ሰጠ፣ ምድርም ተንቀጠቀጠች። የሰራዊት ጌታ ከእኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። የእግዚአብሔርን ሥራ በምድር ያደረገውንም ተአምራት እንድታዩኑ። እስከ ምድር ዳርቻ ድረስ ጦርነት ይሽራል፣ ቀስትን ይሰብራል፣ ጦርንም ይቆርጣል፣ በእሳትም ጋሻን ያቃጥላል። እረፉ፣ እኔም አምላክ እንደሆንሁ እወቁ። በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ። የሰራዊት ጌታ ከእኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን። መዝሙረ ዳዊት 46 አሕዛብ ሁላችሁ እጆቻችሁን አጨብጭቡ፣ በደስታ ቃልም ለእግዚአብሔር እልል በሉ። እግዚአብሔር ልዑል ግሩምም ነውና፣ በምድር ሁሉ ላይም ታላቅ ንጉሥ ነውና። አሕዛብን ከእኛ በታች ወገኖችንም ከእግራቸው በታች አስገዛለን። ለርስቱ እኛም መረጠን፣ የወደደውን የያዕቆብን ውበት። አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ። ዘምሩ፣ ለአምላካችን ዘምሩ፣ ዘምሩ፣ ለንጉሳችን ዘምሩ። እግዚአብሔር ለምድር ሁሉ ንጉሥ ነውና በማስተዋል ዘምሩ። እግዚአብሔር በአሕዛብ ላይ ነገሰ። እግዚአብሔር በቅድስናው ዙፋን ይቀመጣል። የምድር ኃይለኛዎች ለእግዚአብሔር ናቸውና። የአሕዛብ አለቆች ወደ አብርሃም አምላክ ተሰበሰቡ፣ እርሱንም ከፍ ከፍ አደረጉ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን። መዝሙረ ዳዊት 47 እግዚአብሔር ትልቅ ነው፣ አምላካችን ከተማ በተቀደሰ ተራራ። ምስጋናው ብዙ ነው። በሰሜን ወገን በመልካም ስፍራ የቆመ የምድር ሁሉ ደስታ የጽዮን ተራራ ነው። እርሱም የትልቁ ንጉሥ ከተማ ነው። እግዚአብሔር በአዳራሾቿ መጠጊያ ሆኖ ይታወቃል። እነሆ ነገሥታት ተከማችተው በአንድነት መጥተዋል። እነርሱስ አይተው ተደነቁ፣ ደነገጡ፣ ታወቁ። መንቀጥቀጥ እንደ ወላድ ምጥ በዚያ ያዛቸው።
በኃይለኛ ንፋስ የተርሴስን መርከቦች ሰብራለህ። እንደሰማን እንዲሁ አየን። በሰራዊት ጌታ ከተማ አምላካችን ከተማ እግዚአብሔር ለዘላለም ያጸናታል። አምላክ ሆይ በሕዝብ መካከል ምሕረትህን ተቀበለ። አምላክ ሆይ እንደ ስምህ እንዲሁም እስከ ምድር ዳርቻ ድረስ ምስጋና ነው። ቀኝ ጽድቅን የተሞላች ናት። አቤቱ ስለ ፍርድ የጽዮን ተራራ ደስ ይበለው። የአይሁድም ሴት ልጆች ሐሴት ያድሩ። ጽዮንን ከበቧት፣ በዙሪያም ተመላለሱ፣ ግንቦቿንም ቆጠሩ። በብርታቷ ልባችሁን አኖሩ፣ አዳራሿን አስቡ። ለሚመጣው ትውልድ ትነግሩ ዘንድ ለዓለምና ለዘላለም ይሁን። አምላካችን ነው፣ እርሱም ለዘላለም ይመራናል። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። መዝሙረ ዳዊት 48 አሕዛብ ሁላችሁ ይህንን ስሙ፣ በዓለም የምትኖሩትም ሁላችሁ አድምጡ። ዝቅተኛዎችና ከፍተኛዎች፣ ባለጠጎችና ድሃዎች በአንድነት አፌ ጥበብን ይናገራል፣ የልቤም አሳብ ማስተዋልን። ጆሮዬን ወደ ምሳሌ አዘነብላለሁ፣ በበገና ምስጢሬን ገልጣለሁ። ኃጢአት ተረከዜም በከበበኝ ጊዜ በክፉ ቀን ለምን እፈራለሁ? በኃይላቸው የሚታመኑ በባለጠግነታቸውም ብዛት የሚመኩ ወንድም ወንድሙን አያድንም፣ ሰውም አያድንም። ቤዛውን ለእግዚአብሔር አይሰጥም፣ ለዘላለም እንዲኖር ጥፋትንም እንዳያይ። የነፍሳቸው ለውጥ ከብሯልና ለዘላለም ቀርቷልና። ብልሃተኞች እንዲሞቱ፣ ሰነፎችና ደንቆሮች በአንድነት እንዲጠፉ፣ ገንዘባቸውም ለሌላ እንዲተው አይቷል። በልባቸውም ቤታቸው ለዘላለም የሚኖር ማደሪያቸውም ለልጅ ልጅ የሚሆን ይመስላቸዋል። በአገራቸውም በሰማቸው ይጠራል። ሰው ግን ክብር ሆኖ ሳለ አያውቅም፣ እንደሚጠፉ እንስሳዎች መሰለ። ይህች መንገዳቸው መሰናከላቸው ናት። ከእነርሱም በኋላ የሚመጡ በአፋቸው እሺ ይላሉ፣ እንደ በጎች ወደ ሲኦል የሚሄዱ ናቸው። እረኛቸውም ሞት ነው፣ ቅኖችንም በማለዳ ይገዟቸዋል። ውበታቸውም ከመኖሪያቸው ተለይታ በሲኦል ታረጃለች። ነገር ግን እግዚአብሔር ይቀበለኛልና ነፍሴን ከሲኦል እጅ ይቤዣታል። የሰው ባለጠግነት በቤቱም ክብር በበዛ ጊዜ አትፍራ፣ በሞተ ጊዜ ከእርሱ ጋር ምንም አይወስድምና ክብሩም ከእርሱ በኋላ አይወርድምና። በሕይወቱ ሳለ ነፍሱን ባርኳልና ለሰውነቱ መልካም ብታደርግለት ያመሰግንሃል። ሆኖም ወደ አባቶቹ ትውልድ ይወርዳል፣ ለዘላለም ብርሃንን አያይም። አእምሮ የሌለው ክቡር ሰው እንደሚጠፋ እንስሳዎች መሰለ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን። መዝሙረ ዳዊት 49 የአማልክት አምላክ እግዚአብሔር ተናገረ። ከፀሐይም መውጫ ጀምሮ እስከ መግቢያዋ ድረስ ምድርን ጠራት። ከክብሩ ውበት ከጽዮን እግዚአብሔር ግልጥ ሆኖ ይመጣል። አምላካችን ይመጣል፣ ዝምም አይልም። እሳት በፊት ይቃጠላል፣ በዙሪያውም ብዙ አውሎ አለ። በላይ ያለውን ሰማይን ምድርንም በሕዝቡ ለመፍረድ ይጠራል። ከእሱ ጋር ለመሥዋዕት ኪዳን የቆሙትን ቅዱሳኑን ሰብስቡለት። ሰማያት ጽድቁን ይናገራሉ፣ እግዚአብሔር ፈራጅ ነውና። ሕዝቤ ስማኝ ልንገርህ፣ እስራኤልም ስማኝ ልመስክርብህ። አምላክስ እኔ አምላክ ነኝ፣ ስለ ቁርባን የምዘልፍ አይደለሁም። የሚቃጠል መሥዋዕት በሁል ጊዜ በፊቴ ነው። ከቤት ፍሪዳ ከመንጋህም አውራ ፍየልን አልወስድም። የምድረ በዳ አራዊት ሁሉ በሺህ ተራራዎች ያሉ እንስሳዎችም የእኔ ናቸውና። የሰማይን አእዋፍ ሁሉ አውቃለሁ፣ የምድረ በዳ አራዊትም በእኔ ዘንድ ናቸው። ብራብም ለአንተ አልነግረህም፣ ዓለምና ሞላው የኔ ነውና። የፍሪዳውን ሥጋ እበላለሁን? የፍየሉንስ ደም እጠጣለሁን? ለእግዚአብሔር የምስጋናን መሥዋዕት ሰዋ፣ ለልዑልም ስለትህን ስጥ። በመከራ ቀን ጥራኝ አድህንም አለው፣ አንተን ታከብረኛለህ። ኃጢአተኛውን ግን እግዚአብሔር አለው፣ ለምን አንተ ሕጌን ትናገራለህ? ኪዳኔንም በአፍህ ለምን ትወስዳለህ? አንተስ ተግሣጼን ጠላ፣ ቃሎቼንም ወደ ኋላ ጣልህ። ሌባውን ባየ ጊዜ ከእርሱ ጋር ትሮጥ ነበር፣ እድል ፈንታም ከአመንዝራዎች ጋር አደረግህ። አፍህ ክፋትን አበዛ፣ አንደበትህም ሽንገላን ተበተበ። ተቀምጠ ወንድምህን አማኸው፣ ለእናትህም ልጅ እንቅፋት አኖርህ። ይህንን አድርገህ ዝም አልሁ፣ እኔ እንዳንተ እሆን ዘንድ ጠረጠርህ።
እዘልፍሃለሁ፣ በፊትህም እቆማለሁ። እግዚአብሔርን የምትረሱ እናንተ ይህንን አስተውሉ፣ አለዚያ ግን ይነጥቃል፣ የሚያድንም የለም። ምስጋና የሚሰዋ ያከብረዋል። የእግዚአብሔርን ማዳን ለእርሱ የሚያሳይበት መንገድ ከዚያ አለ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን። መዝሙረ ዳዊት 50 አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረትህም ብዛት መተላለፌን ደምስስ። ከበደሌ ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴም ሁልጊዜ በፊቴ ነውና። አንተም ብቻ በደልህ፣ በፊትህም ክፋትን አደረግህ። በነገርህም ትጸድቅ ዘንድ በፍርድህም ንጹሕ ትሆን ዘንድ። እነሆ በአመፃ ተጸነስሁ፣ እናቴም በኃጢአት ወለደችኝ። እነሆ እውነት ወደድህ፣ የማይታይ ስውር ጥበብን አስታወቀኝ። በሂሶጵ እርጨኝ፣ እማጸናለሁ፣ እጠበኝ፣ ከበረዶም ይልቅ ነጭ እሆናለሁ። ሐሴትንና ደስታን አሰማኝ፣ የሰበርካቸውም አጥንቶቼ ደስ ይላቸዋል። ከኃጢአቴ ፊትህን መልስ፣ በደሌንም ሁሉ ደምስስልኝ። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ። ከፊትህ አትጣለኝ፣ ቅዱስ መንፈስህንም ከእኔ ላይ አትውሰድብኝ። የማዳንህን ደስታ ስጠኝ፣ በእሽታ መንፈስም ደግፈኝ። ለሕግ ተላላፊዎች መንገድህን አስተምራለሁ፣ ኃጢአተኞችም ወደ አንተ ይመለሳሉ። የመድኃኒቴ አምላክ እግዚአብሔር ሆይ ከደም አድነኝ፣ አንደበቴም በአንተ ጽድቅ ትደሰታለች። አቤቱ ከንፈሮቼን ክፈት፣ አፌም ምስጋናህን ያወራል። መስዋዕትን ብትወድስ በሰጠሁ ነበረ፣ የሚቃጠለውንም መስዋዕት ደስ አያሰኝህም። የእግዚአብሔር መስዋዕት የተሰበረ መንፈስ ነው፣ የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም። አቤቱ በውዴታ ጽዮንን አሰማምራት፣ የኢየሩሳሌምም ቅጥሮች ስራ። የጽድቁን መስዋዕት መባውንም የሚቃጠለውንም መስዋዕት በወደድ ጊዜ ያን ጊዜ በመሠዊያህ ላይ ፍሪዳዎችን ይሰዋሉ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን።